በ2018 ዓ.ም አጋማሽ ላይ ማለትም ጥር ላይ የሚሰጠው የመውጫ ፈተና ወይም ኤግዚት ኤግዛም ተፈታኞች የሚሰጠው የመውጫ ፈተና ጊዜ ተራዝሟል። ከዚህ በፊት ትምህርት ሚኒስቴር ለከፍተኛ ትምህርት ተቋማት በጻፈው ደብዳቤ መሰረት የዚህ ዓመት ማለትም የ2018 ዓ.ም አጋማሽ የመውጫ ፈተና ከጥር 14 2018 ዓ.ም ጀምሮ እንደሚሰጥ ማሳወቁ ይታወሳል። ነገር ግን ሊሰጥበት የታቀደው ጊዜ ተራዝሟል። በምን ምክንያት የተራዘመው፣ መቼ ነው ፈተናው የሚሰጠው የሚለውን በዚህ ቪዲዮ ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችሁ ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ እንዴ መርጋ ባላለው በሚስራኤል ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለስዳቢል ማስታወቂያ ይላል። እንግዲህ የወጣው ማስታወቂያ ለ2018 የትምህርት ዘመን አጋማሽ የመውጫ ፈተና ወይም ኤግዚት ኤግዛም ተፈታኞች በሙሉ ይላል። ጉዳዩ የፈተና ጊዜ መራዘሙን ስለማሳወቅ ይሆናል ይላል። ከዚህ በፊት ትምህርት ሚኒስቴር በጻፈው ደብዳቤ የዚህ ዓመት አጋማሽ ወይም ጥር ላይ የሚሰጠው የመውጫ ፈተና ወይም ኤግዚት ኤግዛም ከጥር 14 ጀምሮ እንደሚሰጥ ማሳወቁ ይታወሳል። ነገር ግን ከፈተና ዝግጅት ስራዎች ጋር በተያያዘ ምክንያት የፈተናው ቀን የተራዘመ መሆኑን አውቃችሁ ቀኑ በሚመለከተው አካል እስከሚገለጽ ድረስ በትዕግስት እንድትጠባበቁ እናሳስባለን ይላል። ይሄ ደብዳቤ እንግዲህ ከወለጋ ዩኒቨርሲቲ የወጣ ማስታወቂያ ነው። እንግዲህ ምዝገባ ያደረጋችሁና በማድረግ ላይ የምትገኙ ተፈታኞች ፈተናው የሚሰጥበት ትክክለኛ ቀን በትምህርት ምዘና እና ፈተናዎች አገልግሎት ወይም በትምህርት ሚኒስቴር እስከሚገለጽ ድረስ በትዕግስት እንድትጠባበቁ ተብሏል። ከላይ የተያዘው የምስል መረጃ ከወለጋ ዩኒቨርሲቲ የተገኘ ነው። እንግዲህ በ2018 ዓ.ም አጋማሽ ወይም ጥር ላይ በሚሰጥ በነበረው በዚህ ኤግዚት ኤግዛም የምትወስዱ ተፈታኞች ከወዲሁ ቅድመ ዝግጅት እያደረጋችሁ ቀኑ በሚመለከተው አካል እስኪገለጽ ድረስ በትዕግስት እንድትጠባበቁ እናሳስባለን። ዝግጅታችሁን ካሁኑ በደንብ አጠናክራችሁ እንድትቀጥሉ ሪከመንድ አድርጋችኋለሁ። ተራዘመ ብላችሁ መዘናጋት እንዳይፈጠር ሲምፕሊ ዝም ብላችሁ ዝግጅታችሁ ላይ ፎከስ እንድታደርጉ ሪከመንድ አድርጋችኋለሁ። የቀራችሁ ነገር ስለሚኖር ምንጊዜም ሁሉን ነገር ዋንዴ ከበር አድርጋችሁ ላስጨርሱ ትችላላችሁ። ካሁኑ ግን ከበር ማድረግ ያለባችሁን ነገር ከበር እያደረጋችሁ መዘናጋትን አስወግዳችሁ ዝግጅታችሁን እንድትቀጥሉ ሪከመንድ አደርጋችኋለሁ። ሌሎች ተጨማሪ መረጃዎችንም ቶሎ በዚህ ዩቲዩብ ቻናል ሼር የምናደርጋችሁ ይሆናል። ፋሚሊ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ መጠየቅ የምትፈልጉት ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጦልን። የቴሌግራም ቻናላችንን ሊንክም ዲስክሪፕሽኑ ላይ ያለ። በዚህ የቴሌግራም ቻናል መረጃዎችን በቀድመን በፍጥነት የምናሳውቅበት የቴሌግራም ቻናል ነው። ሊንኩ ላይ በመግባት ጆይን ማድረግ ትችላላችሁ። ሌሎች ተጨማሪ መረጃዎችን ቶሎ እንድታገኙ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ